በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሰኔ 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ሰኔ ጎልጎታ እያልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ሰኔ 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በሁለት ዋና ዋና ምክንያቶች ይህንን ታላቅ ክብረ በዓል እናከብራለን። የመጀመሪያው እናታችን እመቤታችን ቅድስት ድንግል ማርያም በዚች ቀን ሰኔ 21 ቀን ልጇን ወዳጇን ጎልጎታ በሚባል ቦታ ላይ እንባዋ እንደ ጅረት ውሃ እስኪፈስ ድረስ ለኃጥአን ምሕረትን የለመነችበት ዕለት ነው። ለምናም ብቻ አልቀረችም። ጌታችን መድኃኒታችን ኢየሱስ ክርስቶስም ልመናዋን ተቀብሎ ስምሽን የጠራውን በቃል ኪዳንሽ የታመነውን ሁሉ እምርልሻለሁ ብሎ ቃል ኪዳንን ገብቶላታልና ይህንንም ደግሞ ሰኔ ጎልጎታ እያለን በታላቅ ድምቀት እናከብራለን። ሁለተኛው ምክንያት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዲስ ኪዳን የመጀመሪያውን ቤተ ክርስቲያን የመሰረተበት ወይም ደግሞ ያነጸበት ዕለት ስለሆነ ነው። ወይም ደግሞ በአዲስ ኪዳን የመጀመሪያ ቤተ ክርስቲያን በአምላክ እናት ስም ሰኔ 20 ቀን ታንጻ ሰኔ 21 ቀን ደግሞ ቅዳሴ ቤቷ የከበረበት ዕለት ስለሆነ ነው። በእነዚህ በሁለት ዋና ዋና ምክንያቶች የዛሬውን ታላቅ ክብረ በዓል እናከብራለን ማለት ነው። ታዲያ ክብረ በዓሉን ስለምን እንደምናከብር ብቻ አንስተን ወይም ደግሞ ጠቅሰን ብቻ ማለፍ ሳይሆን ታሪኩ እንደምንድን ነው የሚለውን ከብዙ በጥቂቱ ልናውቅ ያስፈልጋልና አጠር አድርገን እንመለከታለን ማለት ነው። እንግዲህ የመጀመሪያው እናታችን እመቤታችን ቅድስት ድንግል ማርያም በዛሬቱ ዕለት ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስን ስለ ኃጥአን ስትል ምሕረትን የለመነችበት ዕለት ነው ብለናል። ይህስ ደግሞ እንደምንድን ነው የለመነችው የሚለውን ሙሉውን ታሪኩን ማወቅ ከፈለጋችሁ ሰኔ ጎልጎታ የምትባለው የጸሎት መጽሐፍ ላይ ሙሉውን ተመዝግቦ ታገኛላችሁ ማለት ነው። እኛ ግን ዛሬ ለመማማር ያህል ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ እናታችን እመቤታችን ቅድስት ድንግል ማርያም በዛሬቱ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስን ስለ ኃጥአን ምሕረትን ጠይቀዋለች፣ ለምነዋለች። እንዴት ብላ ለመነችው ስንል ደግሞ ልጄ ወዳጄ ጌታዬ አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፍቃድ ከኔ ተወልደ ጡቶቼን ጠብተ በግዕዘ ሕፃናት ብታድግ ሰማይና ምድር አይችሉም እኮ የዓለም ዳርቻዎች አይወስኑህም። ልትሸከምህም አትችልም። ቀላት አብርህትም ከጥልቀታቸው የተነሳ የክረምት ማዕበልም ቢሆን በእፍኝህ አይመሉም። ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ግን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም እየጠባ አድገሃልና አቤቱ ጌታዬ ሆይ እለምንሃለሁ፣ ማልድሃለሁ፣ ጸሎቴን ልመናዬን ስማኝ እያለች እመቤታችን ቅድስት ድንግል ማርያም ልጇን ትማጸነው ጀመረ። እመቤታችን ቅድስት ድንግል ማርያም
በማህፀኗ 9 ወር ከ5 ቀን እንደተሸከመችው እየጠቀሰች ከእርሱ ጋር ከሀገር ወደ ሀገር አቅፋው የተሰደደችውን ስደቷን ሁሉ እየጠቀሰች ጌታችንን ትማጸነው ጀመረ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባ አዝዬ 3 ዓመት ከመንፈቅ ከአንዱ ሀገር ወደ ሌላ ሀገር ተሰድጃለሁና አቤቱ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ እያለች አቤቱ ማኅፀኔን ዓለም አድርገ 9 ወር ከ5 ቀን የተሸከምኩህን አቤቱ በቁርና በብርድ ወራት በቤተልሔም ከኔ መወለድክን አስብ እያለች በቤታችን ቅድስት ድንግል ማርያም ልጇ ወዳጇን ስለ ራሷ ሳይሆን ስለኛ ስለ ኃጥአን ለጻድቃን ሳይሆን ስለበደሉ ስለ ኃጥአን ምሕረትን ልጇ ይሰጣት ዘንድ ምሕረትን ለሰው ልጆች ሁሉ ያደርግ ዘንድ ቃል ኪዳንን ይገባላት ዘንድ በቤታችን ቅድስት ድንግል ማርያም ትማጸነው ጀመረ። ልጄ ወዳጄ ሆይ ሰማይና ምድር ተራሮችና ኮረብቶች ሰውና መላእክት ፀሐይና ጨረቃ እንዲሁም ደግሞ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ እያለች በቤታችን ቅድስት ድንግል ማርያም መላእክትንም ጭምር እየጠራች ስትማጸን ነበረ። ወገኖቼ የመላእክትንም ስም ቢሆን እየጠራች ስለ መላእክት ብሎ እግዚአብሔር አምላክ ቃል ኪዳን ይገባላት ዘንድ መልአከ ምክር በሆነ ቅዱስ ሚካኤል አንተን በክብር እወልድ ዘንድ የመወለድክን ዜና ምስራች በነገረኝ በቅዱስ ገብርኤል ስም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ ለምንሃለሁ እያለች ይልቁንም ደግሞ በተቸነከረባቸው ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉት በ5ቱ ቅንዋተ መስቀል ለምንሃለሁ ጸሎቴን ስማኝ ልመናዬን አድምጥ እያለች እናታችን እመቤታችን ቅድስት ድንግል ማርያም ለረጅም ጊዜ ለረጅም ሰዓታት ጸሎትን ጸለየች። ወደ ፈጣሪ እማልድሃለሁ ጸሎቴን ስማኝ እያለች መጸለይ ጀመረች። ወገኖቼ እኔና እናንተ ቅድም እንዳልኩት ለመማማር ያህል ጥቂቱን አነሳን እንጂ እመቤታችን ቅድስት ድንግል ማርያም የተቸነከረበትን ችንካር የደረሰበትን መከራ ከእርሱ ጋር ሆና ያየችውን ስቃይ የደረሰባትን እንግልት እንዲሁም ደግሞ ጡቶቿን እየጠባ ማደጉን ለ9 ወር ከ5 ቀን በማኅፀኗ እንደተሸከመችውም ጭምር እየጠቀሰች እናታችን እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ጌታችን መድኃኒታችን ኢየሱስ ክርስቶስን ተማጸነችው። አስተውሉ ወገኖቼ። ታዲያ ከማርና ከወተት ይልቅ ስሟ ጣፋጭ የሆነው የአምላክ እናት እመቤታችን ቅድስት ድንግል ማርያም እነዚህን ጸሎቶች ከጸለየች በኋላ ምድር ተነዋወጠች። ድንጋዮች ወይም ደግሞ አለቶች የተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፋፈቱ። በዚህ ጊዜ 99ኙ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራና በቀኝ ቆሙ። ጌታችን መድኃኒታችን ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ የሚያበራ 4ቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አላፍ መላእክትም ደግሞ ከግራና ከቀኝ ተሰልፈው ወደ ምድር ወረደ። እመቤታችን ቅድስት ድንግል ማርያም ወዳለችበት ወረደ። እመቤታችን ቅድስት ድንግል ማርያምም ይህንን ሁሉ ባየች ጊዜ ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስን በታላቅ ግርማ አየችውና ፈጽማ አደነቀች። ጌታችንም እንዲህ አላት፣ እመቤታችን ቅድስት ድንግል ማርያምን ይህ ምን ያስደንቅሻል? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለሁምን አላት። እመቤታችንም ታዲያ እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየውህም። የሰውን ሥጋ ለብሰ በግዘፈ ሕፃን በግዘፈ ሥጋ በማኅፀን የተሸከምኩ እንጂ በእንዲህ አኳኋን አላየውህም። ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየው። ለዚህን የተደነቅኩት አለችው። ጌታችንም ታዲያ እንዲህ አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ ከማርና ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃም ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትወጃለሽ? ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽኝን ሁሉ አደርግልሻለሁ፣ እፈጽምልሻለሁ። ምን እንዳደርግልሽ ነው የምትፈልጊው ብሎ ጌታችን ጠየቃት። በዚህ ጊዜ መብርሃን ድንግል ማርያም እንዲያደርግላት የምትፈልገውን ነገር መናገር ጀመረች። አቤቱ ጌታዬ ሆይ አለች፣
ተስፋዬ አምባዬ መጠጊያ አንተነ እምነቴም ባንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁል ጊዜም መታሰቢያና አለኝታዬ አንተነ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባትህም ፍቃድ ማያዊ በሚሆን በመንፈስ ቅዱስም ፍቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህንም ሁሉ አድምጠኝ ስማኝ። መታሰቢያዬን ስለሚያደርጉ በስሜም ቤተ ክርስቲያንን ስለሚሰሩ አንተ የብርሃን ማኅደር አዘጋጅላቸዋለች። እመቤታችን ቅድስት ድንግል ማርያም ይህንን ሁሉ ጸሎት የጸለየችው፣ ይህንን ሁሉ ልመና ልጇን የለመነችው ስለ ራሷ አይደለም። በስሟ ቤተ ክርስቲያን ለሚያንጹ፣ በስሟ የተራበ ለሚያበሉ፣ በስሟ የታረዘ ለሚያጠጡ ለጻድቃን ሳይሆን ለኃጥአን ነው ምሕረትን የለመነችው። ወገኖቼ እመቤታችን እንዲህ አለች፣ አቤቱ ስለ ስሜ የታረዘውን ያለበሰ በሰው እጅ ያልተሠራ ዕጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ ወይም የጠየቀ በቸርነትህና በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድም አስቀምጠው። ለተጠማ ያጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ አጽናናው፣ አረጋጋው። የተከዘውንም ደግሞ ያስደስተና ያጽናናውን ስለ ስሜ ብለህ አስደስተው። ድል ፈንታው ጽዋ ተርታው። በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጻሕፍት የጻፈ ያጻፈ የጸለየ እንደዚሁ አምደ ብርሃን ስሙን በአምደ ብርሃን ላይ ጻፈው። በጸሎቱም ተማምኑና የኔን የጸሎት መጽሐፍ የሚያነበውን ሰው በሰው ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለዋለች። በቤታችን ቅድስት ድንግል ማርያም ወገኖቼ ስለ እኔና ስለ እናንተ ምሕረትን ለመነች። ዝክሯን ስለሚዘክሩም ደግሞ ጠየቀች። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ የሆኑ ዘንድ ለምንሃለሁ፣ ማልድሃለሁ። አስቦ መታሰቢያን ያደረገ ወይም ደግሞ ዝክሬን የዘከረውን በበዓሌ ቀንም በምመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማዋለች። ወገኖች ያስተውሉ። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናዋን ተቀብሎ በቤታችን ቅድስት ድንግል ማርያም የጠየቀችውን ጥያቄ ሁሉ እንደሚያደርግላት ቃል ገባላት። ጌታችን እንዲህ አላት፣ ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ፣ በመንግሥተ ሰማያትም ንጹሕ ማደሪያ ያሰጠዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ጋር አቀርበዋለሁ። የታመመውንም በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜም ደግሞ መሪር የሆነ የሞትን ጽዋ አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስት በተከራከሩት ጊዜ እኔ ጠበቃ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ኅብሩ ዕጹብ ድንቅ የሆነ የሕይወት ልብስ እኔ ያለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልም አቀዳጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ያበላ ምድራዊ አይደለ ሰማያዊ የሆነ የሕይወት እንጀራ አበለዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ያረጋጋ፣ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት፣ ዘይት፣ ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አደርገዋለሁ። ሴት ወይም ደግሞ ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ከፍ ያለ ግርማ ሞገስን እሰጠዋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ቃል ኪዳን እንገባላት። ወገኖቼ እርሷ ብዙ ጥያቄዎችን ስለ ኃጥአን ለመነችው። እርሱም ደግሞ እንደወደድሽ አደርግልሻለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ
ቃል ኪዳንን ገባላት። ወገኖች ያስተውሉ። እመቤታችን ቅድስት ድንግል ማርያም ጻድቃን ሰማዕታትን መላእክትንም ጭምር እየጠራች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉ አምስቱን ቅንዋተ መስቀልም ጭምር እየጠራች ቃል ኪዳን ይገባላት ዘንድ ተማጸነችው። እርሱም ደግሞ እርሷ የጠራች የጠየቀችውን እርሱም ደግሞ እየጠራላት ቃል ኪዳንን ገባላት። ወገኖቼ መላከ ምክሬ በሆነ በቅዱስ ሚካኤል የመወለድን ዜና ባበሰረ በቅዱስ ገብርኤል ቃል ኪዳን ገባሁልሽ፣ ክንፋቸው 6 በሆነ ምሉዓነ አዕይንት በሆኑ መንበሬን በሚሸከሙ 4 እንስሳ ወይም ኪሩቤል ቃል ኪዳን ገባሁልሽ። አኗኗሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ 5 ወር 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ እያለ በቤታችን ቅድስት ድንግል ማርያም ቀድሞ እንደተማጸነችው እርሱም ደግሞ እርሷ የጠራችውን እየጠራ ቃል ኪዳንን ገባላት። ወገኖቼ ስለዚህ ዛሬ ምን የተደረገበት ዕለት ነው ስንል በቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ለኃጥአን ምሕረትን የለመነችበት፣ ለምናም ብቻ አልቀረችም፣ ልመናዋን ተቀብሎ ደግሞ ቃል ኪዳንን የገባላት ለእኛ ለኃጥአን ለእኛ ለበደለኞቹ በቤታችን ቅድስት ድንግል ማርያም ከልጇ ዘንድ የምሕረት ቃል ኪዳንን የተቀበለችበት ዕለት ነው። ወገኖቼ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ግርማ ወደ ሰማይ አረገ። እርሷም እግዚአብሔር አምላክን እያመሰገነች ወደ ቤቷ ተመለሰች። ስለዚህ ዛሬ ምን ያደረገችበት ዕለት ነው ስንል እናታችን እመቤታችን ቅድስት ድንግል ማርያም በዛሬቱ ዕለት ሰኔ 21 ቀን በጎልጎታ ይኸውም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር ባለበት ስፍራ ላይ በዚያ ቦታ ላይ ስለ ኃጥአን ምሕረትን የለመነችበትና ከጌታችን የምሕረት ቃል ኪዳንን የተቀበለችበት ዕለት ነው። ስለዚህም ሰኔ ጎልጎታ እያልን በታላቅ ድምቀት ይህንን ክብረ በዓል እናከብራለን። ታዲያ ሙሉ ታሪኩን ማወቅ ከፈለጋችሁ እንዳልኳችሁ ሰኔ ጎልጎታ የተሰኘችው የጸሎት መጽሐፍ ላይ ሙሉን ታገኛላችሁና እርሱን አንብባችሁ መረዳት ትችላላችሁ። በዕለቱም በዛሬቱ ዕለትም ደግሞ ሰኔ ጎልጎታ የተባለችውን ጸሎት ሁላችንም ልንጸልያት ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን ይርዳን። ሁለተኛው ምክንያት ደግሞ ሕንጸተ ቤተ ክርስቲያን ነው ብለናል። ሰኔ 21 ቀን ከመቤታችን ከ33ቱ አበይት በዓላት መካከል አንዱ ሲሆን ሕንጸተ ቤተ ክርስቲያን ይባላል። ይህም ደግሞ በሐዲስ ኪዳን የመጀመሪያ ቤተ ክርስቲያን በአምላክ እናት ስም በሰኔ 20 ቀን ታንጻ ሰኔ 21 ቀን ደግሞ ቅዳሴ ቤቷ የተከበረበት ዕለት ነው። አናጺው ደግሞ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቦታው ደግሞ በፊልጵስዩስ ነው። ቤተ ክርስቲያኗ የተሰየመችው ደግሞ በእመቤታችን በቅድስት ድንግል ማርያም ስም ነው። ይህስ ደግሞ ጥንተ ነገሩ እንደምንድን ነው ካልን ለስም አጠራሩ ጌትነት ይሁንና አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አሕዛብን ሁሉ ሂዱና አስተምሩ ብሎ የማቴዎስ ወንጌል ምዕራፍ 28 ላይ ባዘዛቸው ቃል መሰረት ሐዋርያት በወንጌል ያርሷት ዘንድ ይህችን ዓለም ዕጣ ተጣጥለው ተከፋፍለው ለማስተማር ተበትነዋል ማለት ነው። ታዲያ የሰው ልጅ ድህነቱ የሚፈጸመው ቅዱስ ሥጋውንና ክቡር ደሙን ሲቀበል ነውና አበው ሐዋርያት ቅዱስ ቁርባንን በተመረጡ ሰዎች ቤት እያዘጋጁ ቀድሰው ያቆርቡ ነበረ። ምክንያቱም ቤተ ክርስቲያን ስላልነበራቸው በመጀመሪያ በጽርሐ ጽዮን ቀጥሎም ደግሞ በተለያዩ ሰዎች ቤት እንዲሁ ይከናወን ነበረ። ለጸሎት ሥራ ደግሞ አንዳንዴ ምኵራበ አይሁድን ይጠቀሙ ነበረ። ታዲያ እየቆየ ሲሄድ ግን የአሕዛብ ወይም ደግሞ ከአሕዛብ ሰዎች ያመኑ ሰዎች ቁጥር እጅጉን እየበዛ ስለመጣ በተለይ ደግሞ ቅዱስ ጳውሎስ ያሳመናቸው ለጸሎት እያሉ ወደ ጣዖት ቤት መግባትን አመጡ። ምክንያቱም እጅግ ብዙ ስለሆኑ ካለማመን ወደ ማመን የመጡት ብዙ ስለሆኑ በኋላም ታዲያ የሚጸልዩበት ቦታ ስላልነበራቸው ለጸሎት እያሉ ወደ ጣዖት ቤት መግባትን አመጡ። በዚህ ምክንያት ታዲያ መምህራኑ ሰብስበው ካመናችሁ በኋላ እንዴት ወደ ጣዖት ቤት ትገባላችሁ ሲሏቸው እኛ ምን እናድርግ? የምንጸልይበት ቤት የለን። ስለዚህ የምንጸልይበት ቤት ስላጣን ያው ወደ ጣዖት ቤት ሄደናል አሏቸው። ይህ ነገር ታዲያ ሲያያዝ ቆይቶ ከደጋጎቹ ከቅዱስ ጳውሎስና ከቅዱስ በርናባስ ዘንድ ደረሰ። ወዲያውኑ አንዳንዶች ወንድሞች ለምን ቤት አናንጽም? ጸሎት የምንጸልይበት ለምን ቤት አናንጽም? እያሉ
ይህንን ሐሳብ ማንሳት ጀመሩ። ቅዱስ ጳውሎስ ግን ሊቀ ሐዋርያቱ ሳይፈቅድ አይሆንም አይሰራም አለ። ለዚህ ነው ዛሬ ቅድስት ቤተ ክርስቲያናችን ሊቀ ጳጳሱ ሳይፈቅድ ቤተ ክርስቲያን የማታንጸው ማለት ነው። ከዚያም ታዲያ ቅዱሳን ጳውሎስና በርናባስ ሐዋርያቱ ወዳሉበት ቦታ ሄደው ነገሩን ለቅዱስ ጴጥሮስ አስረዱት። ሊቀ ሐዋርያቱ ቅዱስ ጴጥሮስም ታዲያ የጌታችን ፍቃዱ መሆኑን እናውቅ ዘንድ ተያይዘን ሱባኤ እንግባ ብሎ አዋጅን አስነገረ። ሁሉም ለጸሎት ቤት አጣን፣ ስለዚህ ነው ወደ ጣዖት ቤት የምንገባው ያሉ ሁሉ፣ በክርስትና ያመኑ ሁሉ፣ ካለማመን ወደ ማመን የመጡ ሁሉ ፈቃድ እግዚአብሔር መሆኑን ያውቁ ይረዱ ዘንድ ሁሉም በአንድነት ሆነው ቤተ ክርስቲያን ከመስራታቸው አስቀድሞ ሱባኤ እንዲገቡ አዋጅን አስነገረ ሊቀ ሐዋርያት ቅዱስ ጴጥሮስ። በዚህም መሰረት ታዲያ በዓለም ያሉ ክርስቲያኖች ሁሉ በአንድ ልብ ሆነው ሱባኤ ገቡ። በሱባኤያቸው መጨረሻ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ጀርባ ላይ ሆኖ እልፍ አላፍ መላእክትን አስከትሎ በግርማ ወደ እነርሱ ወረደ። እመቤታችን ቅድስት ድንግል ማርያም በቀኙ ነበረች። ሁሉንም ሐዋርያት በሩቅም በቅርብም ያሉትን ሁሉ ደቀ መዛሙርቱን በደመና ጠቅሶ ፊልጵስዩስ ወደሚባል ሀገር ሰበሰባቸው፣ አመጣቸው። ከዚያም በስተ ምስራቅ ከከተማ ወጣ ወዳለ ስፍራ ወሰዳቸው። በዚያም ተራርቀው የነበሩ 3 ድንጋዮች ነበሩና እነዚያን 3ቱንም ድንጋዮች በተአምራት አቀራርቦ አንስቶ ጎተታቸው። ድንጋዮቹም እንደ ሰም ተለጠጡ፣ እንደ ግርግዳም ሆኑ። ቁመቱንና ወርዱን መጥኖ ለሐዋርያቱ ሰጣቸው። እነርሱም ታዲያ እሳት እንዳየው ሰም በእጃቸው እየለመለሙ ወይም ደግሞ እየሳቡ ቁመቱን 24 ወርዱን ደግሞ 12 ክንድ አድርገው እጅግ ግርምት የምትሆን 3 ክፍል ያላትን የመጀመሪያዋን ቤተ ክርስቲያን ሰኔ 20 ቀን አንጽ ወገኖቼ። ስለዚህ ሰኔ 20 ቀን የመጀመሪያ ቤተ ክርስቲያን የታነጸችበት ዕለት ነው። ዳግመኛም ደግሞ የብርሃን ምሰሶ ወረደ። ጌታችንም በሰማያዊቷ ኢየሩሳሌም አምሳያ አድርጎ ይቺን የመጀመሪያዋን ቤተ ክርስቲያን አነጻት። ሁለንተናዋም ተጠናቀቀ። ከዚህ በኋላ ጌታችን ለሐዋርያቱ አንድ ትእዛዝ አዘዛቸው። እንግዲህ እናንተም እንዲያደርጋችሁ ስሩ ብሎ አዟቸው ከነርሱ አረገ። ወገኖች ያስተውሉ። የመጀመሪያዋን ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ አነጻት ከሐዋርያቱ ጋር ማለት ነው። የታነጸችውም ደግሞ ሰኔ 20 ቀን ነው። ሰኔ 21 ቀን ደግሞ በዛሬቱ ዕለት በማግስቱ ሰኔ 21 ዕለት ለስም አጠራሩ ጌትነት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አላፍ መላእክትን አስከትሎ ሰማያውያን ቅዱሳንንና እናቱን ቅድስት ድንግል ማርያምን ይዞ ወረደ። ሐዋርያቱ አብዛኞቹ እዛው ሲጸልዩ አድረው ስለነበረ በዚያው ነበሩ። ጌታችን ከቅዳሴው በፊት 2 ነገሮችን አሳያቸው። ምን አሳያቸው ስንል አስቀድሞ ቤተ ክርስቲያንን በድንግል ማርያም ስም አክብሮ ሥርዓተ ቤተ ክርስቲያንን አሳያቸው። በድንግል ማርያም ስም ይችን የመጀመሪያዋን ቤተ ክርስቲያን ሰይሞ ሥርዓተ ቤተ ክርስቲያንን አሳያቸው ማለት ነው። ቀጥሎ ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስን ከመካከላቸው አቁሞ አርሳይሮስ ሲል ሾመው። ይኸውም ደግሞ የዓለም ሁሉ ሊቀ ጳጳሳት ወይም ደግሞ ፓትርያርክ ማለት ነው። በዚህ ጊዜ ቅዱሳን መላእክት አክሲዮስ አኪዮስ እያሉ 3 ጊዜ አሰምተው ጮኹ። አኪዮስ ማለት በግዕዙ ይደሎ፣ በአማርኛ ደግሞ ይገባዋል፣ ያስምርለት እንደማለት ነው። ስለዚህ ከቅዳሴው በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ቤተ ክርስቲያኑን በእናታችን በእመቤታችን በቅድስት ድንግል ማርያም ስም ሰይሞ ሥርዓተ ቤተ ክርስቲያንን አሳየ። ቀጥሎ ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስን ፓትርያርክ አድርጎ ሾሞ አሳያቸው ማለት ነው። ከዚህ በኋላ ጌታችን ይህንን ከከወነ በኋላ ይቀድስ ዘንድ ጀመረ። አማናዊት ማኅደሩን ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስን ደግሞ ተራዳኢ ካህን አድርጎ ቆሞ ቅዱስ እስጢፋኖስ ሰራይ ዲያቆን ሆኖ ሐዋርያት ደግሞ ድንግልን ከበው መላእክተ ብርሃናት በክብራቸው ቆመው ጌታችን ቀድሶ ቅዱስ ሥጋውን ክቡር ደሙን ለወዳጆቹ አቀበለ። ወገኖቼ በዚህች ዕለት በፍጡር አንደበት ተከናውኖ ሊነገር የማይችል ታላቅ ደስታ ተደረገ። ከቅዳሴ በኋላ ጌታችን ሐዋርያትን እንዲሁ አዘዛቸው። ከዚህች ቀን ጀምሮ በመላው ዓለም በእናቴ በማርያም ስም አብያተ ክርስቲያናትን አንጹ። ይህች ዕለት ታላቅ ዕለት ናት። ይህችን ዕለት የሚያከብራትን እኔ አከብረዋለሁ ብሏቸው ከድንግል ማርያም ከእናቱ ጋር ከመላእክት ጋር ወደ ሰማይ አረገ። ስለዚህ ዛሬ ሕንጸተ ቤተ ክርስቲያን
ይባላል። የመጀመሪያዋ ቤተክርስቲያን እናታችን በእመቤታችን በቅድስት ድንግል ማርያም ስም የታነጸችበት ዕለት ነው። አናጺውም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቦታው ደግሞ በፊልጵስዩስ ነው ማለት ነው። ስለዚህ በእነዚህ ምክንያቶች የዛሬውን ታላቅ ክብረ በዓል እናከብራለን። ታዲያ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ስለዚህ ይህንን እንድናደርግ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።